ባለፉት ጥቂት ዓመታት በጦርነት አውዳሚነት ሳቢያ የዜጎቻቸውን ማህበራዊ ጉስቁልናና የሀገራቸው ፖለቲካዊ ሁኔታ ካዛቡ ሀገራት የመን፣ ኢትዮጵያና ዩክሬን በቀዳሚነት ይጠቀሳሉ። የዘ ኮንቨርሴሽን ዘገባም እንደሚያመለክተው ከሆነም 21ኛው ክፍለ ዘመን የተለያዩ ሀገራት በበለጸገ ማህበረ ምጣኔ ሀብታዊና ፖለቲካዊ ገጽታ የደረሱበት ጊዜ ቢሆንም እነዚህ ሀገራትና ሌሎች ያልጠቀሱ ግን ከዘመኑ የስልጣኔ ልኬት ወጥተው በሰው ሰራሽ ረሃብና ቀውስ እየታመሱ ይገኛሉ ብሏል። ይህ በቶም ዳኒምቤም ፕሮፌሰር አሌክስ ዲዋልና ዳንኤል ማክስዌል የተጻፈው ትንታኔ እንደሚያመለክተው ከሆነም ሰው ሰራሽ ረሃብ ቀደም ብለው በነበሩት መንግስታት እንደ አንድ ወታደራዊ ስልት ሲጠቀሙበት የነበረ ቢሆንም በዚህ ዘመን ግን ከባባድ ከሚባሉት የጦር ወንጀሎች አንዱ እንደሆነም ለትንታኔው በተሰጠው አርዕስት ተመላክቷል። በዩክሬን የነበሩ የዱቄት መጋዘኖች የሚከፍታቸው አጥተው ተበላሽተው ሲቀሩና የዩክሬን መንግስት ዱቄቱን ወደ አጎራባቸውም ይሁን ሌሎች የውጭ ሀገራት ተወስዶ እንዲሸጥለት ሲማጸን ዩክሬናውያን እያላቸው ሲራቡና የዓለም ገበያ ሲዘጋባቸው ማየት ከበባው የፈጠረው ረሃብ ነው ያለው ትንታኔው በየመንና በትግራይ የተፈጠረውም ተመሳሳይ ነው ብሏል። ታዲያም በዩክሬን መጋዘኖች ታሽጎ የሚገኘው ስንዴም ወይ ለዩክሬናውያን ህይወት አልታደገም ወይም ደግሞ ለዓለም ገበያ ቀርቦ የገበያው ቆስ አላረጋጋም። ስለዚህም ለዓለሙ የምግብ አቅርቦት ካልቀረበም ዋነኛው ረሃብን እንደ ጦር መሳሪያ ነው በማለትም ተንታኞቹም ገልጸውታል። ከ2021 እንደ ፈረንጆቹ አቆጣጠር ጀምሮ ብቻም 200 ሚሊዮን የፕላኔታችን ህዝብ በከፍተኛ የረሃብ አደጋ ስቃይ ውስጥ ይገኛሉ የሚል ዜና ከመስማት የሚዘገንን ወሬ የለም። ለዚህም ደግሞ ዩክሬን፣ የመንና ትግራይ ዋነኞቹ ሰለባዎች ናቸው በማለትም ይገልጻል። ከታሪክ አንጻር ሲታይ ሰው ሰራሽ ረሃብ ያለፉት መንግስታት እንደ አንድ ስልት ሲጠቀሙበት የነበረ ቢሆንም አሁን ግን በዓለማችን ፖለቲካ ከሚስተዋሉ ከባባድ የጦር ወንጀሎች አንዱ ነው። ለዓለም ፖለቲካም ለምግብ ዋስትና ጸርነትና ለሰብአዊ እርዳታ ቀውስ ዋነኛ ጠንቅ ነው ብለውታል። እንደ የፖለቲካ ተንታኙ ፕሮፌሰር አሌክስ ዲዋል ትንታኔ ከሆነም ረሃብ ማለት የጥንት መንግስታት ሲጠቀሙበት የነበረም ያረጀናም የፈጀ ባህላዊ ጦርነት ነው። በ146 ከክርስቶስ ልደት በፊት ጥንታውያን ሮማውያን ካርቴጅንና ህዝቧን ያፈረሱበት ስልት ሲሆን ሮማውያን ካርቴጅን ለማንበርከክ ሲፈልጉ መጀመሪያ የእርሻ መሳሪያዎች አወደሙም፣ ቀጥለውም የእርሻው ማሳ አቃጠሉም፣ ቆይተው ደግሞም በሀገሪቱ የነበሩት የውሃ ምንጮች በማድረቅ የካርቴጃውያን ሞት አቀላጠፉ በማለት ሰው ሰራሽ ረሃብ የሰው ልጆች የአረመኔነት ጫፍ ስለመሆኑም ያመለክታሉ። ይህንን ታሪክ በ1933 እንደ ፈረንጆቹ አቆጣጠር ጆሴፍ ስታሊን ዩክሬንን ለማንበርከክ ተጠቅመውበት የነበረ ስልት ስለመሆኑ የጠቆመው ትንታኔው አዶልፍ ሂትለር በሁለተኛው ዓለም ጦርነት ከ4.2 ሚሊዮን ሶቪየታውያን የገደለበትና በ1977 እንደ ፈረንጆቹ አቆጣጠርም ካምቦዲያዊው ፖል ፖት እንደዛ አይነት ስልት ተጠቅሞ ነበር ይላል። በዘመኑ በኢትዮጵያ ታሪክ የአብይ አህመድ መንግስት ትግራይን ለማንበርከክ የተጠቀመበት ወንጀል ነው ያለው ይህ ረሃብ እንደ ጦር መሳሪያም የትግራይ ህዝብ የእርሻ መሳሪያዎች እንዲቃጠሉም የሚያርስባቸው በሬዎች በወታደሮች እንዲታረዱና እንዲገደሉ እንደተደረገ ማሳዎች በእሳት እንዲቃጠሉና የትግራይ አርሶ አደሮች እንዳያርሱ መከልከልም ልክ የጥንታዊ ሮማውያን ጥቁር ታሪክ የሚጋራም የዘመኑ የታሪክ ስህተት ነው ብለውታል። ትንታኔው የትግራይ ህዝብ በማዳበሪያ እጦት ምክንያት የእርሻ ማሳው ሊያርስና ሊዘራ አልቻለም የሚል የፕሮፌሰር ኔሰን ዘገባ የተጋራ ሲሆን ይህንን ደግሞ አንድ ረሃብ እንደ ጦር መሳሪያ ጠቋሚ ምክንያት ነው ብለውታል። ከዓመት ከግማሽ በላይ ያስቆጠረው ትግራይን የመክበብ ጉዳይ የትግራይ ህዝብ የባንክ የኢንተርኔትና ኤሌክትሪክ የመሳሰሉት ቁልፍ መሰረታዊ ልማቶች እንዳያገኝ መደረጉም ሌላኛው የረሃቡ እንደ ጦር መሳሪያ ማሳያ ነው እንደ ተንታኞቹም ዘገባ ምልከታም። ይህንን ደግሞ የመሰረተ ልማቶች ውድመት፣ ዘርፊያም፣ ጾታዊ አመጽና ግድያ የመሳሰሉ ወንጀሎች አስከትሎ የመጣ ሲሆን ከ7 ሚሊዮን ህዝብ በላይ በሚኖርባት ትግራይ ይህንን መፈጸሙም የኢትዮጵያ መንግስት ተጠያቂ ያደርገዋል ብለዋል። የኢትዮጵያ መንግስት እየመራ የሚገኘው አብይ አህመድናም የጊዜው የሀገሪቱ ባለስልጣናት ይህንን ረሃብ እንደ ጦር መሳሪያ ነድፈው ህዝብ ያወደሙበት ስልት ስለሆነም በዓለም ህዝቦች ፊት ተጠያቂ ሊያደርጋቸው እንደሚገባም ጠቁሟል። እንደዚህ አይነት ወንጀሎች በኢትዮጵያም፣ ማሊ፣ ሚያንማር፣ ናይጄሪያም፣ ሶሪያም፣ የመንና ዩክሬን እየተስተዋለ ሲሆን ይህንን ረሃብ እንደ ጦር መሳሪያ ቀምረው ንጹሃንን ያሰቃዩ ሰዎች ሊያስጠይቃቸው ይገባል። አለበለዚያ ግን ለዓለም መንግስታት ፖለቲካ መጥፎ መንገድ የሚያሳይ ነው በማለትም ገልጸዋል። በ1998 እንደ ፈረንጆቹ አቆጣጠር በዓለም አቀፍ የወንጀለኞች መቅጫ ህግ የተደነገገና በ2019 ደግሞ የሰፋ ድንጋጌ የሚያስቀጣ በመሆኑም የዓለም ምሁራን፣ የህግ ሰዎችና ያገባናል የሚሉ የሰብአዊ መብት ተቋማት ትኩረት ሰጥተው ወንጀለኞችን ወደ ዓለም ፍርድ እንዲቀርቡ ማድረግ ይጠበቅባቸዋል በማለትም የቶም ዳኒምቤም ፕሮፌሰር አሌክስ ዲዋልና ዳንኤል ማክስዌል ትንታኔም ይደመድማል።